ይኸውልህ ስሙን ብዙ አናንዘዘው እሺ። እውነቱን ፊት ለፊት እነግርሃለሁ። አሁን ባለ ብር ደግሞ በእንደዚህ አይነት ሰዓት በርና መስኮት ያላት ቤት ልታገኝ አትችልም። በጣም ከባድ ነው። የኔ አባት ገበያው በጣም ጣራ ነክቷል። እባክህ ወንድሜ እንደው የትም ቦታ ቢሆን ጠባብም ብትሆን ኮንዶሚኒየም ፎቅ ላይም ቢሆን ምንም ችግር እኮ የለውም። ኮንዶሚኒየም ስንት ዓመተ ምህረት ላይ ነው ያለው? የኔ አባት እንኳን ኮንዶሚኒየም ቀርቶ ቆጥ እንኳን አታገኝም። ይቀልዳል እንዴ? እሺ ቢያንስ እንደው ጎኔን ማሳረፍባት ሐሳቤን ትቼ የምተኛባት እንደው ረፍ እምልባት እንደው ጠባብም ብትሆን ችግር የለውም። አሁን እኮ ሜዳ ላይ ወድቄ እኮ ነው ያለሁት። ይኸውልህ እኔ ደላላ ነኝ። ሌላ አማራጭ ፈጥሬ ልነግርህ አልችልም። ግን አንድ አማራጭ አለ። አንድ ትልቅ ቤትና ግቢ ያለው ሰው አለ። ቤቱን ሙሉ በሙሉ ጥሎ መውጣት አይችልም። በጣም ከባድ ችግር ላይ ነው። መብቱም የለውም። አሁን ግን ከባድ የገንዘብ ችግር ስላለበት አንዱን ክፍል ለአንድ ሰው አጋርቶ ጥሬ ገንዘብ ማግኘት ይፈልጋል። መብት የለውም ማለት ምን ማለት ነው? ጥያቄ አታብዛ። ከቤት አይወጣም። በዛ ላይ ደግሞ ገቢ የለውም። ስለዚህ ከእሱ ጋር ትከራያለህ። አልገባኝም። ምን ማለት ነው? ማለትማ ከአንድ ሰው ጋር ደባል መሆን ትፈልጋለሁ እያልኩ ነው። በዛ ላይ ደግሞ ሳሎንና ቤቱን ደግሞ አብራችሁ ትጠቀማላችሁ። ይኸውልህ እሱ ደግሞ በአንተ ብር የዕለት ችግሩን ይቀርፋል። አንተ ደግሞ አብረው ትኖራለህ።